ህወሓት የአመራር ለውጥ ካላደረገ በዚህ ሁኔታው አንድ ዓመት አይቆይም ሲሉ አቶ ጌታቸው ረዳ ተናግረዋል። የጤና ባለሙያዎች የጤና መድህን ወደ ትግበራ ይገባል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። የጤናው ዘርፍ በጀት ከፍ እንደሚልም የተናገሩ ሲሆን ስለ ወቅታዊው የጤና ባለሙያዎች ጥያቄ ያነሷቸው ነጥቦችም አሉ። ሰላም ጤና ያስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች በእነዚህ ሁለት አርዕስቶች ላይ ዝርዝር ዘገባን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢልያስ ክፍሌ አብሬያችሁ ቆያለሁ። የጤና ባለሙያዎች የጤና መድህን ወደ ትግበራ ይገባል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። የጤና ባለሙያዎች ወቅታዊ ጥያቄዎችን በተመለከተም ያነሷቸው ነጥቦች አሉ። የኢፌዴሪ የጤና ሚኒስትር ዶክተር መቅደስ ዳባ በወቅታዊ የጤናው ዘርፍ ሪፎርም በሚል ርዕስ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ በተሰራጨው ግማሽ ሰዓት ያልሞላ ቃለ መጠይቅ የሕክምና ባለሙያዎችን ጥያቄ በተመለከተ በዚህ ዓመት የጸደቀው አዋጅ ጠቃሚ ነው ሲሉ ተናግረዋል። የጤና አገልግሎትና ቁጥጥር አዋጅ በዚህ ዓመት መጽደቁን ተከትሎ የጤና ባለሙያዎች የጤና መድህን በሕክምና ሥራ ወቅት ለሚኖሩ ጥያቄዎች ተጠያቂነት የሚሰፍንበት መንገድ እንዲሁም ለሕዝብ ክፍት የሚሆኑ የሕክምና አገልግሎት አይነቶች አሰራር ተዘጋጅቶላቸው እንዲሰሩ ለማድረግ የሚያግዝ አዋጅ ነው ሲሉ ሚኒስትሯ የተናገሩ ሲሆን የጤና ባለሙያዎች ከዛሬ ጀምሮ ስራ እናቆማለን ያሉባቸውን መሰረታዊ ጥያቄዎች በተመለከተ እንዲሁም የስራ ማቆም አድማው ላይ ማብራሪያ አልሰጡም። አዋጆች ወጥተዋል። አሁን ግን በልዩነት በተለይ በዚህ ዓመት የጸደቀው የጤና አዋጃችን የጤና አገልግሎትና ቁጥጥር አዋጃችን ምንን አጽድቋል? የጤና ባለሙያዎች የጤና መድህን የሚለውን አጽድቋል። ያንን መንግስት ሁሉንም ኃላፊነት በመውሰድ በተለይ በሀገር ውስጥ የሚሰጡ አገልግሎቶችና ሕክምናዎችን ባለሙያዎች ማግኘት የሚችሉበትን ነገር በመውሰድ ሙሉ ሼሩን በመውሰድ ያንን የሚሸፍንበት አዋጅ ጸድቋል ማለት ነው። ያ አዋጅ ጸድቋል። አንድም እንግዲህ ይሄን ወደ ትግበራ ለማስገባት በተዋረድ የሚሰሩ ስራዎች አሉት። ፋይናንሶች መመደብ ይፈልጋል። ያንን በማፈላለግና በአስቸኳይ ወደ ስራ የሚገባበትን ስራ በዚህ ዓመት ጨርሰን ጀምረናል ማለት ነው። ያንን ለማድረግ እንግዲህ በዚሁ የበጀት ዓመት 2017 ላይ ስለነበረ አዋጁ የጸደቀው ትግበራ የምንገባበትን ወደ ትግበራ ምዕራፍ መሻገሪያ ስራዎች ጀምረናል ማለት ነው። ሌላኛው ደግሞ የጤና ባለሙያዎች ብቻ ሳይሆን ህብረተሰቡ በጣም ብዙ ጥያቄ የሚጠይቅበት የነበረው የጤና ባለሙያዎች በአገልግሎት ጊዜ በሚፈጠሩ አንዳንድ ስህተቶች ወይም የጤና ጥያቄዎች በሚመጡበት ጊዜ በምን አይነት መልክ ተጠያቂነት ይኖራል የሚል ነበር። ይሄ ብዙ ጊዜ በብዙ ሚዲያዎችም እንዲሁም በብዙ ቦታ የህብረተሰብ ጥያቄ፣ በሌላው አቅጣጫ ደግሞ የጤና ባለሙያውም ጥያቄ ነበረ። ከዚህ አንጻር በአዋጅ ውስጥ በደንብ ታስቦበት ምንድን ነው ምን አይነት ምላሽ ይሰጠዋል፣ በተለይ በስራ ላይ ባሉበት ጊዜ የሚኖሩ ተጠያቂነቶች ሲመጡ በምን መልክ በምን ህግ አግባብ ተጠያቂነት ማድረግ ይቻላል የሚለውን በደንብ አስቀምጦ እዛ ላይ ስራዎችም ተቀምጧል፣ በአዋጁም ተቀምጧል ማለት ነው። እዚህም ላይ ጥሩ አግባቦት ላይ ደርሰናል። ይሄ በጣም የብዙ ጊዜ ጥያቄ ነበርና በዚህኛው ዓመት በአዋጅ ውስጥ ከብዙ ውይይት በኋላ የጸደቀ ነው። ሌላኛው በዚህ አዋጅ ብቻ እንኳን ብንመለከት ቅድም እንዳልኩት ብዙ የአገልግሎት ዘርፎች በህግ አዋጅ ስላልነበራቸው አብዛኞቹ ነገሮች ሰዎች ባለሙያ እንኳን አሰልጥነን ብናመጣ አገልግሎቱን ለመስጠት ይቸገር ነበር። ለምሳሌ የንቅለ ተከላ ሊሆን ይችላል፣ የትራንስፕላንት ሰርጀሪዎች ማለት ነው። ህብረተሰቡን ፈልጎ ከሀገር ይወጣል። ባለሙያዎችንም ደግሞ ለዚህ እያዘጋጀን ቢሆን መስሪያ የህግ አግባብ ባለመሸፈናቸው በሚል ወይም ደግሞ ተቋማትም ይሄንን በደንብ በህግ የተሸፈኑ እንደሆነ በማሰብ ሁሉ በመንግስት ስላልሆነ ግሎች እንኳን ከፍተው በደንብ ለህብረተሰቡ ለማቅረብ በሚለው ላይ ከዚህ በፊት በተለይ አሁን አዋጁ ለይቶ የቶቹ አገልግሎቶች ወደ ህዝብ መምጣት አለባቸው በሚል ስራዎች ተጀምረዋል። ይህ እንግዲህ ኦልሬዲ ጸድቆ መመሪያዎችና ማኑዋሎች ደግሞ ከማውጣት አንጻር ከሙያ ማህበራትም እንዲሁም ደግሞ ከህብረተሰቡ ጋር እንግዲህ እያንዳንዱ እነዚህ የምንላቸው ህብረተሰቡ ጋር የሚደርሱ ስለሆኑ በተዋረድ ደግሞ በወረዳም በክልልም በዞንም ውይይቶች ተደርገው ወደ ትግበራ የሚገቡበት ምዕራፍ ላይ መተናል ማለት ነው። ለጤናው ዘርፍ የሚያዘው በጀት ከፍ እንደሚል የገለጹት ሚኒስትሯ ከወቅታዊ ሁኔታ አንጻር የበጀት ምደባው እንደሚደረግና አሁን መፍታት የማይቻሉ ጉዳዮችን በትብብር በመፍታት ለጤናው ዘርፍ ይሰራል ሲሉ ሚኒስትሯ ተናግረዋል።
በባለፉት አመታት ያሉትን ስንመለከት በአመት በፊት ከነበረው ቁጥር ጨመር እያለ ነው እንግዲህ ለዘርፉ የሚመደበው በጀት እየጨመረ ያለው። ያ ግን በቂ አይደለም። ከዛም አንፃር ነው በተለይ አሁን በዘርፉ የሚያስፈልገውን በጀት ከአሁን ከወቅታዊ ነባራዊ ሁኔታ አንፃር ደግሞ ከፍ ያለ በጀት በምን መልክ ያስፈልገዋል በሚል እንደሚታወቀው 2018 በጀታችንን እየሰራን ነው። ከዛ ቀደም ብለን ግን በጣም ብዙ ነገሮችን እያየን በምን ቦታ ላይ ክፍተት ይመጣል፣ በግብዓት ቦታ ላይ ነው፣ የቱ ጋር ነበር ድጋፎች የምናገኝ የነበረው፣ የትኞቹ ድጋፎች ይቀጥላሉ፣ የትኞቹ ደግሞ በዘላቂነት ፈቶ መሄድ የምንችልበትን ስራ ትኩረት ሰጥተን ነው። ለዚህ ሁላችንም ህብረተሰቡም ሁላችንም ተረባርበን መስራት ያለብን ስራ ነው። መንግስትም በጣም ቁርጠኝነት ስላለው በዚህ ላይ ስራዎች እየሰራን ነው። ነገር ግን ጊዜ የሚፈልጉ እስክንሻገርና እስክናልፋቸው ድረስ ደግሞ ተባብረን መስራት ያለብን ስላለ ከባለድርሻ አካላት ጋር በተለይ በሚመጡት ላይ የማቺንግ ፈንድ ምንለዋለን። ለምሳሌ የሚመጡ ግብአቶች ካሉ ለግብአቱ የሚወጣውን ወጪ መንግስት እኩል የራሱን በጀት አብሮ ይመድባል። የትኛውም አይነት አጋር ድርጅትና ለጋሽ ድርጅቶች በሚያመጡት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚህኛው አመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚችልበትን ካቀሙ ካለን ውስጥ የሚሰራ ነው። ነገር ግን ለዛ ብዙ በቂ ዝግጅቶች እያደረግን ያለ ነው ማለት ነው። በጣም ትግስት ይፈልጋል፣ አብሮ መስራት ይፈልጋል፣ ቆጣቢነት ይፈልጋል፣ ፈጣሪነት ይፈልጋል። ምክንያቱም አዳዲስ ኢኖቬቲቭ ነገሮችን እየፈጠረን ከዲጂታላይዜሽን አንዳንዴ አሁን ለምሳሌ ብዙ ነገሮቻችንን ወደ ህብረተሰቡ መድረስ የምንችልበትን ተከታታይ ስልጠናዎች የኛ እንግዲህ ሙያ ስልጠናዎቹ መቋረጥ አይችሉም። ተከታታይ ወደ ህብረተሰቡ መድረስ የምንችልበትን በምን መልክ እናዘምነው የሚልም ተከታታይ በአገሪቱ ውስጥ የሚሰሩት የአንድ ላይ የማደግ ስራዎች ለዚህ ለዘርፉ በጣም አጋዥ ናቸው። እንደ ሚኒስትሯ ዶክተር መቅደስ ገለጻ በጤናው ዘርፍ በተደራሽነት በአገልግሎትና በጥራት ማሻሻያዎች ተደርገዋል የተባለ ሲሆን በዚህ ዓመት 62 ሚሊዮን የህብረተሰብ ጤና መድህን ተጠቃሚ ሰዎችን መመዝገብም ተችሏል። ይህ በእንዲህ እንዳለ ከዛሬ ግንቦት 5 ጀምሮ ይደረጋል የተባለው የጤና ባለሙያዎች ከፊል የሥራ ማቆም አድማ በተለያዩ የማህበራዊ ትስስር ገጾች መጀመሩ እየተገለጸ ሲሆን ትላንት ምሽት የአምነስቲ ኢንተርናሽናል የምስራቅ አፍሪካ ቢሮ ባወጣው መግለጫ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛውን ጨምሮ መንግስት ከጤና ባለሙያዎች የሥራ ማቆም ማስጠንቀቂያ ጋር ተያይዞ ያሰራቸውን ባለሙያዎች እንዲፈታ ጠይቋል። የመብት ተሟጋች ድርጅቱም የኢትዮጵያ ባለስልጣናት በሰላማዊ መንገድ የመሰባሰብና ጥያቄ የማቅረብ የዜጎች መብትን እንዲያከብሩ እንዲሁም የጤና ባለሙያዎችን መተናኮስ እንዲያቆሙ ሲልም አሳስቧል። ህወሓት እንዲቀጥል ከተፈለገ ካረጀ አስተሳሰብ ወጥቶ የአመራር ለውጥ ማድረግ አለበት ሲሉ አቶ ጌታቸው ረዳ ተናገሩ። በዚህ ሁኔታ ህወሓት 1 ዓመት አይቆይም ሲሉም ተደምጠዋል። የህወሓት ምክትል ሊቀመንበር እንዲሁም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት በአሁኑ ወቅትም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ በትግራይ ክልል ያለውን የፖለቲካ ሁኔታ በጦርነቱ ወቅት የነበረውን እንዲሁም በክልሉ ተንሰራፍቷል ያሉትን የሙስና ወንጀል በተመለከተ ንግግር አድርገዋል። በህወሓት ውስጥ ግዙፍ የሚባሉ ችግሮች ተባብሰው መቀጠላቸውን የገለጹት አቶ ጌታቸው ህወሓት ቀጣይነት እንዲኖረው ከተፈለገ ካረጀ አስተሳሰብ ወጥቶ የአመራር ለውጥ ማድረግ አለበትም ብለዋል። ከዚህ ቀደም 20ና 30 ዓመት አርቀው ማሰብና ማቀድ ይችላሉ የምንላቸው ሰዎች የነበሩ ቢሆንም አሁን ላይ ግን የሳምንት እቅድ እንኳን ማቅረብ የማይችሉ ሰዎች ናቸው ያሉት ሲሉ ወቅሰዋል። መስዋዕትነት ተከፍሎ የመጣውን ሰላም ለስልጣንና ለዘረፋ ሰንሰለቱ ሲል ለማደፍረስ ጥር እያየን ነው ሲሉ ህወሓትን የወቀሱት የቀድሞው የጊዜያዊ አስተዳደር ፕሬዝዳንቱ የትግራይ ወጣት ካለበት የንቃት ደረጃ አኳያ በዚህ መንገድ መቀጠል እንደማይችል ግን መታወቅ አለበት ሲሉ አስምረዋል። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ሊሰኝ ይችላል ያሉት አቶ ጌታቸው ይህ የሆነበትን ምክንያት ሲያስረዱም ጉዳዩን የጓዳ ጉዳይ አድርገው ነው የሚመለከቱት። የህወሓት አመራሮችም ይህንን ነው የሚፈልጉት። ለምሳሌም ህወሓት መወቀስ ያለበትን ጉዳይ የትግራይ ተወላጅ መሮት መናገር የሚፈልገው ጉዳይ በሌላ ቋንቋ አትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልጉት ሲሉም ተደምጠዋል። አሁን በኋላ ማጨወር አይቻልም። እኔ ቢያንስ ንስሐ ገብቻለሁ።
ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይህ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅመው ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይሄን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው። ይሄንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም አንድ አመት መቀጠል አይችልም። ህወሓት ከኤርትራ ጋር ግንኙነት ጀምሯል በሚል በስፋት የተሰራጨውን መረጃና በድርጅቱ በኩል ውድቅ የተደረገውን ሐሳብ በተመለከተም በጦርነቱ ወቅት የትግራይ ሴቶች ላይ ጥቃት መፈጸም እንደ ጦር መሳሪያ መዋሉን በመጥቀስ በ10 ሺዎች የሚቆጠሩ ሴቶች ሲደፈሩ 76 በመቶ የሚሆነውን ጥቃት የፈጸመው የኤርትራ ሰራዊት ነው የሚል መረጃም አቅርበዋል። በሌሎች የጸጥታ ኃይሎች ተፈጸሙ የተባሉ ጥቃቶችን ግን ሲጠቅሱ አልተደመጠም። ተጠያቂነት ባልሰፈነበት ሁኔታ የኤርትራ ሰራዊቱ ወገኔ ነው የሚሉት አካላት ማፈር አለባቸው ሲሉም አቶ ጌታቸው ተናግረው በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበረ በመጠቆም ይህ ዘመቻ በስተኋላ ላይ ገንዘብ ያላቸው ኤርትራውያንን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። እንግዲህ 76% ነው ኤርትራ ሲፈጸመው 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግዞ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብረውታል። ግን ምንም ይልጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በክልሉ ተንሰራፍቷል ያሉትን የሙስና ወንጀል በተመለከተ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብን በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል በማለት ከሰዋል። በስም ጠቅሰው የወነጀሏቸው 3ቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለስላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ሲሆኑ በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያ ስምምነትን ከተፈራረሙ ከጥቅምት 2015 በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠይቃቸው ላይ አንስተዋል። ይሁን እንጂ በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ በመግለጽ በዚህ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን አለባቸው ሲሉ አሳስበዋል። ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይሄንን በእርግጠኛ ሆነ እነግርሃለሁ። ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው።
እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ነው። ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። አቶ ጌታቸው ክልሉን በፕሬዝዳንትነት በሚመሩበት ወቅት በክልሉ ህገወጥ የመሬት ወረራ፣ የወርቅ ንግድና የሰዎች ዝውውር መንሰራፋቱን በመጥቀስ ህግ ለማስከበር አዳጋች የሆነበት ሁኔታ መፈጠሩን በተደጋጋሚ ሲገልጹ መቆየታቸው የሚታወስ ሲሆን ህወሓት በበኩሉ ተመሳሳይ ክስን በአቶ ጌታቸው ረዳ በሚመራው ቡድን ላይ በማቅረብ ኃላፊነታቸውን አልተወጡም የሚል ተደጋጋሚ ወቀሳ ማቅረቡ አይዘነጋም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊ ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ